ሌላ ታሪክ የለንም። ታሪካችን የጀመረው እዚሁ መስቀል ስር ነው። ሞተን ለነበረው ህይወት ሰጥቶናል፣ አትርፎናል፣ ነፃ አውጥቶናል። ከዛ ከሱ ጋር ነው የምንኖረው። ቀጣይ ህይወታችንን ለሱ ሰጥተናል። ከእንግዲህ በኋላ በህይወት ሆነው ቢኖሩ ለሱ ይኖራሉ፣ ብንሞትም ለሱ እንሞታለን። የምንኖርለት እርሱ ነው፣ የምንሞትለትም እሱ ነው። ስለዚህ እሱን እየሰማነው መሄድ አለብን ብለን ባለፉት ጊዜያቶች ሰፊ ሐሳቦች እያነሳው ተናግሬያለሁ። ዛሬም ጌታችንና መድኃኒታችን ኢየሱስ ክርስቶስ ስለ ጸሎት ያስተማረውን የሚከተሉትን ህይወታቸውን ሰጥተውት ስርስሩ የሚሉትን የኔን አንተ የሚሉትን እሱም የራሱ ያደረጋቸውን ቅዱሳን እሱም ወደ ራሱ የጠራቸውን ልጆቹን ስለ ጸሎት የነገራቸውን በጣም ወሳኝ የሆኑ ፖይንቶችን ነገራቸዋል። እሱን መስማት አለብን። ለመስማት ነው የተሰበሰብነው። ምንድነው የሚያወራው እሱ ስለ ጸሎት? አሁን ይሄ ዘመን ሰዎች የጸሎትን የጣሉበት በቃ አንድ ጊዜ ጌታ ጸልዮል ጨርሷል አንተ ጸሎት ምንም አያደርግም ተብሎ በጣም ብዙ ሰው የሚፋንንበት ህይወታችን የዘቀጠበት የሚታየነ የሞራሊ አፈርድም የገባንበት የቤተክርስቲያን ሞገስና ውበትን ያጣንበት ተሰሚነታችን ከቀን ወደ ቀን ያሽቆለቆለ የወረደበት ክብረ ቢስ የሆንበት ለስሙ ክርስቲያን ተብለን የጌታ ተከታይ ተብለን የምናወጣቸው ወርዶች በህይወታችን ውስጥ የሚታዩት ነገሮች በሙሉ ዘግናኝና ሰቅጣጭ የሆኑበት ሁኔታ አለ። በጸሎትም አቅጣጫ በጣም ብዙ የወደቅንበት ነገር አለ። ብዙ ጊዜ ብያለሁ፣ ጸሎትን የምንማረው አይደለም፣ እውነት ነው የምንጸልየው ነው። ግን እንዴት እንጸልይ? ስለ ጸሎት ኢየሱስ ምንድነው ያስተማረው? ምንድነው የነገረንን ወሳኝ ነገሮች ልንገራችሁ። አንደኛ መጽሐፍ ቅዱስ የያዛችሁ ማቴዎስ ምዕራፍ 5:43-45 እንደዚህ ይላል፣ ባልንጀራህን ውደድ ጠላትህን ጥላ እንደተባለ ሰምታችኋል። እኔ ግን እላችኋለሁ በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ የሚጠሏችሁን መልካም አድርጉ፣ ለሚያሳድዷችሁም ጸልዩ። እርሱ በክፎችና በበጎች ላይ ፀሐይን ያወጣልና በጻድቃንና በኃጢአተኞች ላይ ዝናብን ያዘንባልና። ምንድነው ያልከን ያለው? ስለ ጸሎት ኢየሱስ እየነገረን ያለው ለሚያሳድዷችሁ ሰዎች ጸልዩላቸው ነው የሚል። በምን የሚያሳድዱን? በልዩ ልዩ መንገድ የሚያሳድዱን፣ በስራ ገበታችን ላይ የሚገኙ፣ በአገልግሎታችን ዙሪያ የሚገኙ፣ በመኖሪያችን ስፍራ የሚገኙ፣ በመውጣት በመግባታችን ያሉ የሚያሳድዱን፣ በልዩ ልዩ መንገድ ጥላቻን በላያችን ላይ ይዘው ይመጡስ እነሱን ጠላቶች ሆነው የምታዩዋቸውን ጥሏቸው አይልም ኢየሱስ እግር ስር ከሆነ ያላችሁት፣ ከሱ ከሆነ እየሰማችሁ ያላችሁት፣ እሱ የሚነግራችሁ ይሄን ነው። የሚጠሏችሁን ውደዱ፣ የሚረግሟቸው አሉ፣ የሚረግሟቸው እነሱ መርቋቸው፣ የሚያሳድዷቸው አሉ፣ ለነሱ ጸልዩላቸው፣ መልካምን አድርጉላቸው። ለምን? የምትከተሉት ጌታችሁ ለጻድቃንም ለኃጢአተኛም እንደዚህ ይሄን ፀሐይ ያወጣ ነው ብሎ ይነግረናል። ይሄንን በምን እንለውጠው? ክርስቲያኖች በምን እንለውጠው? በምን እንቀይረው? ለሚያሳድዷችሁ ምን እያደረጋችሁ? በልዩ ልዩ መንገድ ቤተክርስቲያን በርግጥ አምሶሪ አሁን እዚህ ማለለው ማለት ነገር አለ። የምትሰደድበት የህይወት ጥራት ላይ ነው ያለችው ወይ? ጥያቄ ምልክት አለ። እንደ ክርስቲያን ግን ክርስቲያን ሆነን ስንኖር፣ በጽድቅ ስንኖር፣ በእውነት ስንኖር፣ በታማኝነት ስንኖር፣ የእግዚአብሔርን ሐሳብ ይዘን ስንኖር፣ በህይወታችን ውስጥ የሚመጡ አሳዳጆች የሚጠሉ ሊኖሩ ይችላሉ። እነሱ የያዙትን መሳሪያ ይዛችሁ አታሸንፉም አለ ኢየሱስ። ጥላቻ ያዙባችሁን ጥላቻ ይዛችሁ አታሸንፉም። የሚያሳድዷችሁን አሳዳችሁ አታሸንፉም። የሚረግሟችሁን ረግማችሁ አታሸንፉም። ይሄ የጌታ ትምህርት። አንደኛ የሚያሳድዷችሁ አሉ፣ ጸልዩላችሁ። እግር በእግር እየተከታተሉ በስራችሁ በህይወታችሁ በነገራችሁ ላይ ይጣልቃ እየገቡ የሚረብሿችሁ ሰዎች አሉ፣ የሚያውኳችሁ ሰዎች አሉ። ማሸነፍ ከፈለጋችሁ ጸልዩላችሁ። ደማስቆ አላቸው እነሱ። ሳኦል አሳዳጅ ነበረ። ሳኦል የት ጋማ እንደጸለየለት አይታወቅም፣ ግን በጸሎት ነው የተረፈው። ደማስቆ ብርሃን መጣና ለምን ደሞ ታሳድደኛለህ? ወገኖቼ ለሚያሳድዷችሁ ሰዎች ጸልዩ። ሁለተኛ ጌታ ኢየሱስ ክርስቶስ በትምህርት ውስጥ ሲያስተምር ስትጸልዩ ደግሞ እንደ ግብዞችና እንደ ፈሪሳውያን አትምሰሉ አለ። ሁለተኛ
ግብዝና ፈሪሳዊ አትሁኑ። በየሶሻል ሚዲያ እየወጣችሁ አትወርግረጉ። እንዴት እንጸልይ? የምትጸልዩት ማቴዎስ 6 ከ5 እስከ 8 በጣም ወሳኝ ጥቅሶች ነው የምሰጣችሁ። ስትጸልዩ ኢየሱስ እኮ አትጸልዩ ያላችሁ ስትጸልዩ እናንተ ስትጸልዩ እንደ ግብዞች አትሁኑ። ግብዞች እንዴት ነው የሚጸልዩት? እነሱ ለሰው ይታዩ ዘንድ ለታይታ ነው የሚጸልዩት። ጸሎተኛ ለመባል ነው የሚጸልዩት ይላል። ሰው እንዲያያችሁ አትጸልዩ። ለሰው ይታዩ ዘንድ በምኩራብና በመንገድ ማዕዘን ቆመው መጸለይ ይወዳሉና። የግብዝ ጸሎት ምንድነው? በየመንገዱ መታየት ነው። ጸሎተኛ ለመባል መውረግረግ ነው። እየጸለየ ነው ለመባል ነው። ይሄ ግብዝ ነው። እንደነሱ እንዳትጸልዩ። በየመንገዱ በየጎዳናው ምናምን ጸሎተኛ ለመባል መውረግረግ፣ የተለየ ታሪክ ለመስራት መውረግረግ፣ በየአደባባዩ የሆነ ፎጣ እየለበሱ መደፋት፣ አገር እንዳያችሁ ማድረግ ጸሎት አይደለም፣ የግብዝ ነው። እንደሱ ብንጸልይ በመንገድ ዛር ቆመው ማለት ይጸልያሉ፣ መጸለይን ይወዳሉ። እውነት እላችኋለሁ የነሱ ጸሎት እንደዚህ ማድረግ የምትፈልጉና እንደዚህ መቀጠል የምትፈልጉ በየመንገዱ ስትጸልዩ ሰው እንዲያያችሁ የምታደርጉ ሰዎች ውጤታችሁ ይሄውና እዚህ ጋር ተጽፏል። እውነት እላችኋለሁ ዋጋቸውን ተቀብለዋልና። ምንድነው ዋጋቸው? የሚል ዋጋ ተቀብለዋል። ይጸልያል የሚል ዋጋ ተቀብለዋል። እኛ ላለፉት ብዙ ዓመታት በዚህ በሶሻል ሚዲያ ጸሎት ሰው እያለ ጸሎቱንም አብረን ሼር እናርግ ይሉናል። አይኖ አንድ ማናረግበት ምክንያት ይሄን ስለሚከለክል ነው። ሁለት ደግሞ ሰው ቢያንስ እንኳን ስብከቱን ሰምቷል፣ ትምህርቱን ሰምቷል። ለምን ቤቱ አይጸልይም? ከሰማ በኋላ መልእክቱን ይዞ እግዚአብሔር ፊት ለምን አይጸልይ? ራሱ ለምን አይጸልይ? እንዴት ሁሉ ነገር በሞግዚት ይሆናል? ጸሎት እኮ በራስ ተነሳሽነት የምትጸልየው ነገር ነው። እንደ ግብዝ አትሁኑ። ግብዝ ላለመሆን ነው በየአደባባዩ ማንጸልዩ። ጸሎተኛ ለመባል የምናደርገው ነገር የለም። እንደሱ ብታደርጉ ከሆነ የግብዝ ጸሎት ነው፣ ዋጋ የለውም ነው ያለው ኢየሱስ ክርስቶስ። እሱ ጋር ከመጣችሁ እንደ ግብዞች አትሁኑ፣ ዋጋቸውን ተቀብለዋል። አንተ ግን ስትጸልይ ወደ እልፍኝህ ግባ፣ መዝጊያህንም ዘግተህ በስውር ላለው አባትህ ጸልይ። በስውር የሚያይ አባትህ በግልጥ ይከፍላል። አባታችሁ በስውር ያያችኋል። ስትጸልዩ እንደ አሕዛብ እንደ ግብዞች እንደ ፈሪሳውያን አትሁኑ። እነሱ ለታይታ ነው የሚያደርጉት። እነሱ ጸሎተኛ እናንተ ግን ስትጸልዩ በስውር የሚያይ አባት አለ። እግዚአብሔር ይሰማል ጸሎታችሁ። እስቲ የሰማችሁኝ አሜን በሉ። በቃ ግድ የላችሁም ሰው ትጸልያለች ቢላችሁ ባይላችሁ፣ ሰው እንዲያያችሁ ጸሎተኛ ለመባል መንፈሳዊ ለመባል ምንም አታድርጉ። በስውር የሚያይ አባት አለ። አሜን። በቃ ሰው ስትጸልዩ አላያችሁም ማለት ጸሎተኛ አይደላችሁም ማለት አይደል። እመኑኝ፣ እኔን የሚያያችሁ እግዚአብሔር አለ። በስውር የሚያይ አባት አለ። በስውር እሱ ይከፍላችኋል። እሱ በስውር የጸለያችሁ በግልጥ ይከፍላችኋል። በስውር የጸለያችሁትን ማንም ሳያችሁ በእግዚአብሔር ፊት ያላችሁ እሱ ይሰማና በግልጥ ደግሞ መልስ ይሰጣችኋል። ይህንን ነው የሚያስተምረው። አሕዛብ ደግሞ ይላል፣ አሕዛብም በምኩራባቸው በመናገራቸው ብዛት እንዲሰሙ ይመስላችኋል። አሁን አንዳንድ ጸሎት እጥር አድርገህ ስትጸልይ ውይ ፓስተርዬ ትንሽ ረዘም ታደርገው ይላል። እኔ ስላገኘው ማለት ነው። አንዳንድ ቦታ ላይ ፓስተር ጨሌ ጸልይ ሲባል አጠር አድርጌ ሽክፍ ሳደርገው አላጠረ። ለምን ለምደናል? ረጅም ጸሎት የሚወድ ሰው አሕዛብ ነው ይላል መጽሐፍ። አሕዛብ ደግሞ የሚሰሙ የሚመስላቸው በመናገራቸው ብዛት ነው። ብዙ ሲናገሩ አንዱ ሰማይ የሚገባ ይመስላቸው። ብዙ ሲሉ ጸሎቱ ረጅም ሲሆን ከረጅም ውስጥ አንዱ ሰማይ ሄዶ ጅጉ ብሎ በጣም ብዙ መተኮስ አንዱ ግቡን ይመታል ብለው ነው የሚያስቡት። ይሄ የአሕዛብ ጸሎት፣ አታንዘላዝሉ ጸሎት። የኢየሱስ ትምህርት ይሄን ነው። እነሱ አሕዛብ ናቸዋል፣ ነገር ይደጋግማሉ። አሁን አንዳንድ ወላጆች አሉ ሲጸልዩ ረጅም ሰዓት ልጆቹን እንቅልፍ እዛው እስኪተኙ ድፍት እስኪሉ ድረስ ረጅም ጸሎት ረጅም አታርጉ። ጸሎት አጠር ሸከፍ። ለምን ነገሩን ስለበዛቸው። አንዳንድ ሰው አይታቸዋል፣ ጸሎቱ አንድ ነው ግን ረጅም ነው። ተመሳሳይ ተመልሶ ሰው አሁን ልጆቹ የጸለየው ጸሎት ደስ አይል? ቅልብጭ ያለ አጭር ቁጭ። እግዚአብሔር ሰምቶታል አልሰማው? አታርዝሙ። አሕዛብ በመናገራቸው ብዛት እንዲሰሙ ይመስላቸው። ስትጸልዩ እንደነርሱ በከንቱ አትድገሙ ይላል። ድግምት ነው እሱ ይላል። በከንቱ አትድገሙ። ድግምግሞሽ ነገር በቃ
ጸሎቱን አትድገሙት። ድግምት አይሁን። ጸሎት ነው። በቃ ሐሳባችሁን የምትፈልጉትን የልባችሁን ጥያቄ ካቀረባችሁ በኋላ ድግምት አታርጉት። እሱን አህዛብ ናቸው በጣም ብዙ ሲናገሩ የሚሰሙ ስለሚመስላቸው። ጸሎት ረጅም ሲሆን እግዚአብሔር የሚሰማው፣ አጭር ሲሆን እግዚአብሔር የማይሰማው አድርገው የሚያስቡ ክርስቲያኖች ስላገኘው ማለት ነው። ብዙ ዓመት በእግዚአብሔር ቤት ኖረው ብዙ ዓመት የሆነ ነገር መሸከፍ በፍጹም አንችል። ምን ሆነን ነው? አጠር አድርግ፣ አትንዘላ፣ የሰው አንጀት አትሳብ። ነገሮች በጣም ስለረዘሙ እግዚአብሔር የሚሰራ፣ አጠር ስላለ እግዚአብሔር የማይሰራ አይምሰላችሁ። እንደሱ የሚመስላቸው አህዛብ ናቸው። እኔ አይደለሁም ያልኩት ኢየሱስ። እነሱን የሚሰሙ ይመስላል። ስትጸልዩ እነርሱ በከንቱ አትድገሙ፣ ስለዚህ አትምሰሏቸው ይላል። እስቲ አልመስልም በሉ። እስቲ አህዛብ አልመስልም በሉ። በቃ አትምሰሉ። ለምን ሲባል ስሙ በደንብ ሳትለምኑት። ተመልከቱ ጌታችን ኢየሱስ ሳትለምኑት አባታችሁ የሚያስፈልጋችሁን ያውቃልና። አትድገሙ፣ ድግምታም አትሁኑ። ገና ሳትጠይቁት ስትመጡ ምን እንደሚያስፈልጋችሁ እሱ ያውቃል። የሚያስፈልጋችሁን የሚያውቅ አምላክ ስላለ የሆነ እንትን ዙሪያ አትሽከርክሩ። ኖረንበት እግዚአብሔርም ጋር ለምዶብን አንድ ጥያቄ ለመጠየቅ ዙሪያ ጥምጥም መሄድ እንወዳለን። እሱ ምን እንደፈለጋችሁ ያውቃል። የፈለጋችሁትን ነገር ስለሚያውቅ፣ የሚያስፈልጋችሁን ስለሚያውቅ አትድገሙ። የመጣችሁበት አምላክ ብርሃን ነው። ሳትጠይቁት ምን እንደጎደላችሁ፣ ምን እንደሚያስፈልጋችሁ ያውቃል። በዚህ ሸከፍ አርጉት። እርቦ ከሆነ ራበኝ በለው። አሞህ ከሆነ አሞኛል በለው። አጥተህ ከሆነ አጥቻለሁ፣ ቸግሮኛል በለው። ከፍቶ ከሆነ ከፋኝ ጌታ። ብቸኝነት ተሰምቶ ከሆነ ብቻዬን ነው። የተሰማህ ያውቀዋል። ምን እየተሰማህ እንዳለ ያውቃል። እኔ እኮ አላውቅም አሁን እናንተ ምን እየተሰማችሁ፣ እሱ ግን ምን እየተሰማህ እንዳለ ምንን እንደሚያም ያውቃል። አንተ ለሰው ልትነግረው የማትፈልገውን በሽታ ይዘህ እዛው ብቻህን ስትታሽ እሱ ያውቀዋል ምንህን እንዳመም፣ የቱ ጋር እንደታመምክ ያውቃል። እንኳን እግዚአብሔር የሰራን እኛን አይደለም። መኪና ያመረቱ ሰዎች የመኪና ድምፅ ሰምተው፣ ጥሩ መካኒኮች የመኪናውን ድምፅ ሰምተው የቱ ጋር ምን እንደተበላሽ ያውቃል። ሰምተው ይሄ መኪና 3ኛ ቤት አቃጥሏል ነው ይሉሃል። አንተ የሚገርም እኮ ነው። እግዚአብሔር ደግሞ የሰራን እሱ ስለሆነ ያውቃል። እስቲ እግዚአብሔር ያውቀኛል የምትሉ እስቲ እጆቻችሁን ከፍ አድርጉና እግዚአብሔር ስለምታውቀኝ አመሰግንሃለሁ በሉት። በቃ ሰው ላይ ያውቃችሁ ይችላል። ሰው ማአት ነገር ሊላችሁ ይችላል። እግዚአብሔር ግን ማአት ነገር አይላችሁ። ስለሚያውቃችሁ የሚያውቀውን ያደርጋል። ስለዚህ እንደሱ አታደርጉ። ስትጸልዩ እንደ ግብዞች፣ እንደ ፈሪሳውያን፣ እንደ አህዛብ አትሁኑ። እናንተ ስትጸልዩ በስውር የሚያይባት እንዳላችሁ እወቁ። ሳትጠይቁት የሚያስፈልጋችሁ እንዳለ እወቁ። ስለዚህ በእግዚአብሔር ፊት ቃላችሁ ጥቂትና አጭር ይሁን፣ ንገሩት። እግዚአብሔር ያውቃል። አሜን። አሁን እኮ በጸሎት ይሄ ክረምት እኮ ሪቫይቫል እንዲነሳ ነው። አሁን ስለ መጸለይ ስታስቡ እኮ ጸሎቴ ልቅ ይላል የሚሉ ሰዎች አሉ። ልቅ ትልብኝ ይለቅ፣ በቃ ተነስ፣ በቃ የለመድነው አላ ሰው ቁፋሮ ዝም ብሎ ሲቆፍር ካለቀ ተነስ፣ በቃ ጥያቄ ያለው ጥያቄና አቅርበና ጨርስ፣ በቃ እግዚአብሔር ደስ ይለው። ይሄ አጭር ጸሎት የሚጸልየው የሚል ይመስላችኋል? አይደለም እግዚአብሔር። ስለዚህ በማስተዋል ብትሆኑ ጥሩ ነው። እንደሱ ነው። እግዚአብሔር ሁል ጊዜ ቃላችንን ያውቀዋል። ከምን እንደምንሆን ያውቃል። የእያንዳንዳችንን እንቅስቃሴ፣ የእያንዳንዳችንን ፍላጎት ያውቃል። ሌላው ሌሎችን ይቅር በሉ። 3ኛ ሌሎችን ይቅር በሉ። አሁን በጣም ትንሽዬ ትምህርት ይመስላል አይደል? ግን በጣም ወሳኝ ቤተክርስቲያን የጠፋባት፣ ክርስቲያኖች ያጣነው የጎደለን በጣም ዋና ነገር ቢኖር ትንሽ የምትመስል ግን ብዙ የህይወታችን ዋና መልካችን ከከለራችን የሆነች የጌታችን የመድኃኒታችን የኢየሱስ ክርስቶስ ትምህርት፣ ሌሎችን ሰዎች ይቅር በሉ። አሁን በጣም ያብጠለጠሉ በደል የፈጸሙ ሰዎችን ለመስቀል የሚፈልጉ ክርስቲያኖች በጥላቻና በምሬት ተሞልተው በክፋት ተሞልተው ለበቀል ሲዘጋጁ አያለው። በጥላቻ ተነድፈን እናያለን። የሚያሳድዱ ሰዎችን ብንችል ብንገላቸው ደስ ይለናል፣ ብናጠፋቸው ደስ ይለናል። የኔና የናንተ ጌታ ግን ያስተማረን ይሄን አልነበር።
አልነበር። የጌታ ትምህርት ሌላ፣ የኛ ህይወት መልክ ሌላ ሆኗል። እሱን ለማስተካከል የሚረባ የሚበጅ ይመስለኛል ይሄ እውነት። ሌሎችን ሰዎች ይቅር በሉ። መጣችኋል። ጌታ ኢየሱስ ክርስቶስ ቤተክርስቲያን የጌታ ኢየሱስ ክርስቶስ ቃል የሚሰበክበት የጌታ ኢየሱስ ክርስቶስ የኔ የሚለው አይኖቻችሁ ወደኔ ጆሮቻችሁ ወደኔ ወደሚልበት ቦታ መጣችኋል። ከመጣችሁ ጌታ እንደዚህ ነው የሚላችሁ፣ ሌሎችን ሰዎች ይቅር በሉ። የበደሏችሁ ካሉ ይቅር በሉ። 6 አሁን ማቴዎስ 6:14 ለሰዎች ኃጢአታቸውን ይቅር ብትሉ። አሁን እኮ ቢቅር ብንል ምን እንደምናገኝ አለማወቃችን ነው ችግሩ የሆነ። ይቅር ብትሉ የሰማይ አባታችን እናንተን ደግሞ ይቅር ይላችኋል። ከላይ ጋር ተሰፋፍቷል ነው። ይቅር ባንልስ ይቅርታ የለውም። ስለዚህ የያዛችሁት ነገር ካለ ሰው ላይ ከሰማይ ጋር ነው ጉዳዩ ያለባችሁ። ይቅር ካላችሁ የእናንተ ይለቀቃል፣ የእናንተ ይቅርታ ይለቀቃል። ይቅር ብትሉ ሰዎችን ኃጢአታቸውን ይቅር ብትሉ፣ በደላቸውን ይቅር ብትሉ፣ ምሕረት ብታደርጉ የእናንተም ብሎ መጽሐፍ ይናገራል። አሁን ይህንን በምን መልክ ነው የምናስተካክለው? የሰዎችን በደል ቆጥረን ያደረጉንን ነገር ቆጥረን ብንይዝ እንዴት አድርገን ነው የምናስተካክለው? በምን መልክ ነው ክርስቲያን ሆነን መቀጠል የምንችለው? ይሄው የሰማይ አባታችሁ እኮ ነው ይሄን ያለው። እነ ሰዎችን በደል ይቅር ብትሉ የሰማይ አባታችሁ የእናንተን ደግሞ ይቅር ይላችኋል። ኢየሱስ አቤት ጸሎት አስተምረን ሲሉት ሐዋርያት ምንድን ነው ያለው? አባታችን በሰማይ የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ አይደለ? ከዛ በኋላ የበደሉንን ይቅር እንደምንል የኛን በደል ደግሞ ይቅር በለን። ይቅር ካላልናቸው እነሱን እኛን ምን አትበለን። ጸሎቱ የታሰረው እንደሱ ነው። ስለዚህ ክርስቲያን ነኝ እኔ፣ የጌታ ነኝ፣ ኢየሱስ ህይወቴን ወስዶታል፣ እኔ ከሱ ጋር ነው የምቀጥለው፣ አሁን ፍጻሜ ከሱ ጋር ነው፣ በሞት ወዴት እንደሚሄድ አውቃለሁ፣ ምሕረትን ተቀብያለሁ፣ ምሕረትን እየሰጠው ነው የምኖረው ካላችሁ ፍጻሜያችሁ አሳምራችሁ እየኖራችሁ። ይቅር ባትሉስ? ይቅር ባትሉ ደግሞ ይቅር አትባሉም ይላል መጽሐፍ። እንዴት ነው ይህን እያሰባችሁት ያላችሁት? እንዲቀር በዚህ ቀርቶ በዚህ ብታረድ ሃሌሉያ ስም ብሩክ ይሁን። እንዴት ይመጣዋል? የትኛው ትምህርት ነው እሱ? ይሄ የጌታ ትምህርት ነው፣ የኢየሱስ ትምህርት ነው ይሄ። ለዚህ ነው ማርቆስም 11:25 ላይ ለጸሎት በቆማችሁ ጊዜ፣ ለጸሎት ስትቆሙ፣ ለመጸለይ ስትቆሙ፣ በቆማችሁ ጊዜ በሰማያት ያለው አባታችሁ ደግሞ ኃጢአታችሁን ይቅር እንዲላችሁ። ልትጸልዩ ስትሉ የሰማይ አባታችሁ ኃጢአታችሁን ይቅር እንዲላችሁ በማንም ላይ አንዳች ቢኖርባችሁ ይቅር በሉ። ይቅር የምንለው ለሰዎቹ ብለን አይደለም። ይሄ ነው ብዙ ሰው የሚያመው። ይቅርታ ስናረግ ለነሱ ብለን መስሎን ከሆነ ተሳስተናል። ይቅርታ ስታደርጉ ለሰዎቹ ብላችሁ መስሏችሁ ከሆነ ተሳስታችሁ፣ ለራሳችሁ ስትሉ ነው። ማውራት እንድትችሉ ነው፣ ከሱ ጋር መገናኘት እንድትችሉ ነው፣ በሰማይ አባታችሁ ፊት እንድትሰሙ ነው። ይሄን የምታደርጉት ለሰዎቹ አይጠቅማቸውም፣ ለእናንተ ነው የሚጠቅማችሁ። ይቅር በሉ። ይሄ ጌታ ትምህርት። እንዴት ናችሁ? እንዴት ናችሁ? ስሙን እየጠራችሁ ተንበርካችሁ እየጸለያችሁ እየጾማችሁ እያነባችሁ ሌሊት ተነስታችሁ በልሳን እየጸለያችሁ መጽሐፍ ቅዱስን ተንተረሳችሁ እየተኛችሁ ግን የጌታ ትምህርት ወደ ልባችሁ ማይገባ ጋሻ ይዛችሁ የምትሰሙ ይሄን እውነት የእናንተ ክርስትና ወዴት? እንዴት ነው? እንዴት ነው እያሰባችሁ ያላችሁት? ይቅር በሉ። ይሄንን እኮ በጣም ትንሽ የሚመስል ትምህርት ነው ዘለን መከራ እየበላን ያለን። ይሄንን በጣም ተራ የሚመስል ግን ዋና ይሄ እኮ ነው። በቃ ሌላ የለም። እናንተን ለማስገረም ለማስደመም፣ እናንተን ለማስደነቅ ሌላ ስብከት ልሰብክ አልችልም። ይሄው የጌታ ትምህርት ነው። እቺን ጥለን እንራቀቃለን። እቺን ትንሿን ጥለን ይቅር ለማለት ልብ አተን፣ ምሕረት ለማድረግ ልብ አተን፣ በፍጹም ለሆነ ሰው ምሬትና ሬት ይዘን ይሄንን እምቢ ብለን ከእግዚአብሔር ደግሞ አንዳች ነገር መፈለጋችን አስገራሚ ነው። ከእግዚአብሔር ትፈልጋላችሁ ወይ ነው? አዎ ካላችሁ ልቀቁ። ይሰው የያዛችሁ ሲለቀቅ ነው የምትቀበሉት። የያዛችሁትን ካልለቀቃችሁ አትቀበሉም። አሁን የላችሁም? ልባችሁ በቂም በቁርሾ የተያዘ ለዓመታት የቆያችሁ። እኔ አሁን ይኸው ሽምግልና በተለያየ ቦታ የሄድኩ ነው እየተጠራው ቼክ ሳደርግ ይቅርታ ነው የለውም ውስጥ
ኖ ክርስቲያን ነኝ ይሄው ማተሜ የሚል አለ። እኔ ክርስቲያን ነኝ ፕሬዝ ጋድ ሚል ደግሞ አለኛ ሰፈር አለ በየቦታው። ግን ክርስቲያን ነኝ ኢየሱስ ክርስቶስ ነው ይልሃል። ደግሞ ተራም አይሰጥህም እኮ ወረፋም አይሰጥህም እኮ ሲያነበንብ ጌታ ነው ያለው። ይቅር በሉ ማን ሌሎች ምንድናቸው? እነሱ ሌሎች የበደሉን ምንድናቸው? እነሱ ሌሎች ያስቀየሙን ምንድናቸው? እነሱ ሌሎች የጎዱን ያስቀየሙን ያሳዘኑን ምን እናርግ? ይቅር በሏቸው። እንዴት? እኔ እናንተን ይቅር እንደምላችሁ። ኢየሱስ ስላልተበደለ መስሎሃል? ኢየሱስን ማን የሸጠው? ይሁዳ ገንዘብ ያዡ ካሸሩ የልቤ የሚለው የቅርቤ የሚለው የሰፈሩ ልጅ። ማን የከዳው? ጴጥሮስ። እነማን ናቸው የተበተኑት? አብረውት የነበሩት። እነማን ናቸው የሰቀሉት? የሮማ ወታደሮች። እነማን ናቸው ስቀሎ ይሰቀል የሚሉት? ያበላቸው ያጠጣቸው ትናንትና መሶብ ምናምን ያነሳ በሙሉ የተፈወሰ በጣም ብዙ ተአምር ያየ በህይወቱ ምልክት ያደረገበት ያ ሁሉ እሱ ምን አለን? ከሱ በላይ እኔ ተበድያለሁ ከሆነ እናንተን ለብቻ ሌላ ሴሽን ወይ ክፍል እንሰጣችሁና እንነጋገራለን። እናንተ በደል ከሱ በልጦ ከሆነ ይቅር ለማለት ተቸገራችሁት የሚያደርጉትን አያውቁምና ይቅር በላቸው ብሎ ለቀቀ። ይቅር በላቸው አያውቁት። እነዚህ ወታደሮች ምንም ያውቁት ነገር የለም። ምክንያቱም እናስደስታለን ብለው እነዚህ ፈሪሳውያን እና የካህናት አለቆች ምናምን ያሉትን ያደረጉት ምንም ያውቁት ነገር የለም። ይቅር በላቸው እግዚአብሔር ይቅር በላቸው። አባ ይሄኛው ደግሞ ተሰቅሎ እንደው ዛሬ በገነትም ዛሬ ከኔ ጋር በገነት ማረኝ ሲል ይሄኛው እያሳደበ ነው። እስከ ዛሬ አብረው ነው የተሰቀሉት። ይቅር በሉ። ሰንበትን ጠብቃችሁ ወደ ጸሎት ቤት የምትሄዱ ዛሬም ጠብቃችሁ የመጣችሁ ዋጋ ከፍላችሁ የመጣችሁ ሁልጊዜ እንደምነግራችሁ ውድ ዋጋችሁ መስዋዕት አርጋችሁ ጊዜያችሁ መስዋዕት አርጋችሁ ጸሎት ቤት መታችሁ ቁጭ ብላችሁ ይዛችሁት የመጣችሁትን ጊዜ የሚመጥን ነገር ይዛችሁ ካልሄዳችሁ ከስራችኋል። አሁን የተለየ ዝናብ አትጠብቁ፣ በህይወታችሁ የተለየ ሚራክል አትጠብቁ። ይሄ የጌታ ትምህርት እናንተ ውስጥ ይግባ። ሰላም ታገኛላችሁ። አሜን ነው ወይ? ጤና ታገኛላችሁ፣ ረፍት ታገኛላችሁ። የአንዳንዶቻችሁ በሽታ ያለው ከዚህ ጋር ተያይዞ የአንዳንድ ሰው በሽታ ከዚህ ጋር እንተያዘ ጸሎት የማይፈታው ሕክምና የማይፈታው በጣም ብዙ ምክር የማይፈታው አደገኛ በሽታ ባለቤት የሚያረጋችሁ ይሄ ልብ ነው። ይሄ ልብ ነው ወቁ። እዚህ የበደሏችሁን ይቅር በሉ። ይቅር ስትሉ ይቅርታ ታገኛላችሁ። ስለ ጸሎት ኢየሱስ ሲያስተምር በሶስተኛ ደረጃ ይሄን ያለው ሌሎች ይቅር በሉ። አራተኛ ወደ እግዚአብሔር ቅረቡ አለ። ወደ እግዚአብሔር ቅረቡ። ወዴት ነው እየቀረባችሁ ያላችሁት? ወደ እግዚአብሔር ቅረቡ። ዓለም በጣም ከፍተኛ ፈተና ውስጥ ትውልድን ይዛ ገብታለች። ከቀን ወደ ቀን የትናንትናው ነገር የለም። በአስገራሚ ፍጥነት ሁሉም ነገር እየተቀያየረ ነው ያለው። የሆነ ጽድቅን ደም እርኩሰት እየተቆጠረ ያለበት፣ ንጽህና እንደ ቆሻሽነት እየተቆጠረ ያለበት፣ ጨዋነት እንደ ብልግና እየተቆጠረ ያለበት፣ በጽድቅ መኖር በቅድስና መኖር በጨዋነት መኖር እንደ እርኩስ ነገር እየተቆጠረ ሰው ያለው መልካም ነገር ሊጥል ይዳዳ ያለበት ዘመን ቢኖር ይሄ ዘመን ነው። እውነትና ውሸት የተደባለቀበት፣ ውሸት አደባባይ በነገሰበት፣ ውሸት አደባባይ ላይ ክብር ባገኘበት ጊዜ ላይ ምንኖር ምስኪኖች ነን። እስቲ ቼክ አድርጉ ሶሻል ሚዲያችሁ። እውነት ተናግራችሁ እውነትን የያዙ ሰዎች የት ጋር ነው ዋጋ የሚያወጡት? ውሸትና ርኩሰት የያዙ ሰዎች ደጋፊዎቻቸው፣ ተከታዮቻቸው፣ አድናቂዎቻቸው፣ ወዳጆቻቸው የሚያንቆለጳጵሷቸው ሰዎች ብዛት ቁጥር ስፍር የለውም። እነሱ የአባያ ሚዛን አገር ላይ ያለበት አባያ ሚዛን፣ የውሸት ሚዛን፣ እውነትን የሚያራክስ ውሸትን ከፍ የሚያደርግ ብልግናን የሚያነግስ ንጽህናን የሚያራክስ ዘመን ላይ ነው ያላችሁት። በዚህ ዘመን ምን እናርግ? አሳፍ ይሄን ያደረገው ብዙ ጊዜ ነግሬያቸዋለሁ። የሱ ህይወት ያሳዝነኛል፣ ግልጽነቱ ደስ ይለኛል። የሚገርም ዘማሪ ነው። ታውቃላችሁ መጽሐፍ ቅዱስ ላይ በጣም ብዙ ቦታዎች ላይ አለ። በተለይ መዝሙር 73 ላይ አንድ የሚናገረውን ልባቸው ለቀና ለእስራኤል እግዚአብሔር እንዴት ቸር ነው ይልና እኔ ግን አረማመዴ ሊወድቅ እርምጃዬ ሊሰናከል ጥቂት ቀረኝ አለ። ምን ሆንክ ሲሉ በኃጢአተኞች ቀንቼ በኃጢአተኞች ቀናው።
በእነሱ ኑሮ ቀንቼ ልወድቅ ትንሽ ቀረኝ። ለምንድነው የቀናኸው? እነሱ አስበው ነው ክፉ ነገር የሚናገሩት፣ ተሳስተው አይደለም። አስበው ክፉ ነገር ይናገራሉ። ልባቸው ስብ ስለሆነ ወጣ። አይናቸው የተመኘችው ልባቸው የተመኘችውን ነገር ሁሉ አገኙ። በየቀኑ ነው አመጽን የሚጎናጸፉት፣ ክብር ላይ ክብር ነው የሚጨምሩት። ይሄ ብቻ አይደለም፣ ለሞታቸው እንኳን መጣጣር የለውም። ሲሞቱ መጣጣር የለውም፣ ደገፍ ብለው ነው የሚሞቱት። ሞታቸው ሁሉ አስቀናው። ለሞታቸው መጣጣር የለውም። በማለዳ ይመጡና አለ በማለዳ መጥተው በእውኑ በእግዚአብሔር ዘንድ ዕውቀት አለ ይሉኛል አለ። እግዚአብሔር ያውቃል የምትለው ምን ያውቃል እግዚአብሔር ይሉኛል አለ። በጠዋት በማለዳ ነው መሰደቤ። ከዚህ የተነሳ አለ ይኖር የነበረውን የንጽህና ኑሮ፣ የቅድስና ኑሮ፣ የጨዋነት ኑሮ ውስጤ ግራ ገባው አለ። በከንቱ ነው እጄን ያነጻሁት፣ በከንቱ ነው እጄን ንጹህ ያደረኩት። ስለዚህ ይሄ ጉዳይ ድጋሚ መመርመር። እንደዚህ የሆናችሁ ሰዎች አላችሁ። ይሄ ነገር ድጋሚ ቼክ ላድርገው እንዴ? ይዛችሁት ይመጣችሁ ንጹህ ነገር መጣችሁ ይሄ ነገር ተሳስቻለሁ እንዴ? ንጽህና ምናምን የሚለውን ልክ እንደሱ ነው ሰውየው። የእነዚህን ሰዎች መጨረሻ ማወቅ ፈልጋለሁ ብሎ በከንቱ ነው እጄን ያነጻሁት፣ በከንቱ ነው ጨዋ የሆንኩት፣ በከንቱ ነው እግዚአብሔር ያልኩት ብዬ አስቀምጬ የመጨረሻ ድምፁን መስማት ፈልጌ ወደ መቅደስ ገብቼ ፍጻሜዎቸውን እስካስተውል ድረስ አቤቱ በድጥ ስፍራ አስቀመጥካቸው ይላል። በድንገት አለቁ ይላል። በድንገት ጠፉ ይላል። ከዛ ልቤና ስጋ ያለቀ የዘላለም አምላክ ሆይ ካንተ ዘንድ ምንድነው የምሻው? ለኔ እኮ ለዘላለም እድል ፈንታ ያንተ ነው ይልና ወረድልና ለኔ ግን ወደ እግዚአብሔር መቅረብ ይሻለኛል ያለው እሱ። መታመኛዬ እግዚአብሔር። እስቲ ጉባኤው ለኔ ግን ወደ እግዚአብሔር መቅረብ ይሻለኛል፣ መታመኛዬም እግዚአብሔር ነው። ለኔ ግን ወደ እግዚአብሔር መቅረብ ይሻለኛል፣ መታመኛዬም አንተ ነህ ይለዋል። ካንተ ርቀው የሚያመነዝሩትን አጠፋቸው፣ አቤት አለቁ በድንገት ብሎ እንደገና ሲጸጸት ታዩታላችሁ። እንደዚህ ግራ የገባችሁ ሰዎች አላችሁ። መታችሁ ንጽህናችሁ የረከሰባችሁ፣ መታችሁ ጨዋነታችሁ ዋጋ ያጣባችሁ፣ መታችሁ ቅድስና የረገፈባችሁ፣ መታችሁ መልካምነታችሁ ልትጥሉ እየዳዳችሁ ያላችሁ፣ በዙሪያችሁ ያሉ የአመፀኞች ውፍረት፣ በዙሪያችሁ ያሉ የአመፀኞች ምቾት፣ በዙሪያችሁ ያሉ የኃጢአተኛ ሰዎች እንደፈለጉ መደንፋት፣ የያዛችሁትን እውነት እንድትጥሉ እየዳዳችሁ ያላችሁ ሰዎች አላችሁ። እኔ ልንገራችሁ የሚሻላችሁ ወደ እግዚአብሔር መቅረብ። ኢየሱስ ወደ እግዚአብሔር ቀርቧል። ወደ እግዚአብሔር ቅረቡ። ማቴዎስ 7 ቅረቡ። ለምኑ ይሰጣችኋል። ቅረቡ ወደሱ። ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ መዝጊያን አንኳኩ ይከፈትላችኋል። አለ እግዚአብሔር አለ። ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ መዝጊያን አንኳኩ ይከፈትላችኋል። የሚለምን ሁሉ ምን ያደርጋል? ይቀበላል። የሚለምን ሁሉ ይቀበላል፣ የሚፈልገውም ያገኛል፣ መዝጊያን የሚያንኳኳ ይከፈትለታል። አትሰልቹ አለ። አንኳኩና ጠብቁት፣ ይከፍታል። እሱ ለምኑት ይሰጣል፣ አንኳኩ ይከፈታል። ፈልጉት፣ እሱ ታገኙታላችሁ። ይሄ ጌታ ትምህርት። የሰለቻችሁ ሰዎች፣ መፈለግ ያቆማችሁ ሰዎች፣ ማንኳኳት ያቆማችሁ ሰዎች እንዲሁ ልቀውልልል እያላችሁ በሆነ ታምር የሆነ አዳራሽ ውስጥ አንዳች የሆነ ነገር ድንገተኛ ዳይመንድ እዚህ ውስጥ የሚገባባችሁ መስሏችሁ የምትፈልጉ ምስኪኖች፣ ማን ነው አዚም ያረገባችሁ? እንደሱ የሚባል ነገር ዓለም ላይ ኖሮ አያውቅም። ውሸት ነው፣ እመኑኝ፣ ውሸት ነው። እግዚአብሔር አለ፣ ይከፈትለታል። ወይስ ከናንተ ስሙ በደንብ ከናንተ መካከል ልጅ እንጀራ ቢለምነው፣ ወላጅ ከሆናችሁ እንጀራ ብሎ ቢለምነው ድንጋይ የሚሰጠው ከናንተ ማን ነው? እንጀራ ርቦት ልጃችሁ እንጀራ ስጪ ሲል አንስተሽ ኮብልስቶን ትሰጫለሽ ወይ? የኢየሱስ ጥያቄ። እንጀራ ለለመነ ሰው ድንጋይ የሚሰጥ እናንተ መካከል አለ? እኔ አልሰጥም። ልጆቼ እንጀራ ጠይቀውኝ ድንጋይ ብላ ብዬ ድንጋይ አልሰጥም። ከናንተ አለ ወይ? ማን ነው? አሳ ቢለምነው እባብን ይሰጠዋል ወይ? አሳ ስጠኝ ሲል እባብ እንዲነደፍ እባብ ይሰጣል ወይ? ከወላጆች መካከል እናንተ ሰዎች ክፉዎች ስትሆኑ ይሄንን ተጠይቃችሁ ይሄን ታረጋላችሁ ወይ?
እንኪያስ እናንተ ክፎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠትን ካወቃችሁ በሰማያት ያለው አባታችሁ ለሚለምኑት እንዴት አብልጦ መልካም ነገር ይስጣቸው። ወገኖቼ ወደ እግዚአብሔር ቅረቡ። ቀኑ በጣም እየገፋ እየጨመረ ሲመጣ በጣም ብዙ ሰው እየተነቀለ ነው የሚሄደው። ከእግዚአብሔር ይልቅ በጣም ሾርት የሆኑ መንገዶችን ሰው ይመርጣል። ስፔሻሊ ሲዘገይ ጨዋ ሰዎች የሚነወሩበት እድል ይፈጠራል። ጠብቀው አሁን ሳራን የመሰለች ቆንጆ አቋራጭ መንገድ ትሄዳለች ተብሎ አይጠበቅም። በዘገየ ጊዜ እግዚአብሔር ሳራን የመሰለች ታማኝ ሴት ከባሏ ጋራ ምንም ሳትሰማ ባሌ ሰምቷል ብላ የምትከተል ሴት፣ ቆንጆ ሴት፣ አብራው ዋጋ የከፈለች ሴት አቋራጭ መንገድ ዘገየ እግዚአብሔር፣ ዘጋው እግዚአብሔር። በቃ እኔ ልክፈተው አለች። አይገርማችሁ? አቋራጭ መንገድ። እግዚአብሔርን ጠብቁት፣ እግዚአብሔርን ፈልጉት። ኢየሱስ ያስተማረው ይሄን፣ ወደ እግዚአብሔር ቀረቡ፣ አንኳኩ እያለ ነው ኢየሱስ። ፈልጋችሁት የመጣችሁት ጌታ መዝጊያ አንኳኩ። ምን ይደረግላችኋል? ለምኑ ይሰጣችሁ፣ ፈልጉ ታገኛላችሁ። እንደዚህ የሚል ደግ ጌታ አለ ዓለም ላይ? እናንተ ደካሞች ሸክም የከበደባችሁ ሁሉ ወደ እኔ ኑ የሚል አለ? ደካሞች፣ ድካም ውስጥ ያላችሁ፣ ሸክም የከበደባችሁ፣ ኑሮ የከበደባችሁ፣ የተጨነቃችሁ፣ ግራ የገባችሁ፣ የታመማችሁ፣ የተጎሳቆላችሁ፣ አቅም የሌላችሁ ኑ የሚል አለ? ለምን ደሃን አየነው አይደል እያሉ ያሉት? ደሃን የማናይበት ሀገር የት እንሄድ አይደል የሚሉት? የትኛው ጌታ ነው ደካማና በሽተኛ የሚጠይቀው? የትኛው ጌታ ነው ደካማና አቅም የሌለው የሚጠራው? ይሄ ኢየሱስ ክርስቶስ ብቻ። ወገኖቼ ወደ እግዚአብሔር ቀረቡ፣ እንዳትታለሉ፣ ሞኝ እንዳትሆኑ ቀረቡ። ሳትታክቱ ደግሞ ጸልዩ ይላል። አምስተኛ ሳትታክቱ። ምንድነው የሚያታክተን? በቃ እንጠይቃለን። እኛ ብዙ ጊዜ ያው የራሳችን ቀን ፍሬም ሰተን ቀን ቀጥረን ስለምንጸልይ እንታክታለን። የራሳችን ቀጠሮ ብዙ ጊዜ ነግሬያቸዋለሁ። እግዚአብሔር ሰዓት አለው፣ ሰዓቱን ለማንም አይሰጥም። ስለዚህ የራሳችሁን ሰዓት ምናምን ይዛችሁ አትጸልዩ። እሱ በጊዜው ምን ያደርጋል የሚለው ከፍ የሚያደርግ በጊዜ የሚሰራ አምላክ በራሱ ጊዜ። ስለዚህ ሳትታክቱ ጸልዩዋል። ጌታችን ፈልጋችሁት የመጣችሁት ልታመልኩት የመጣችሁት ጌታ ሳትታክቱ ጸልዩዋል። ሳንጸልይ አያረግም እንዴ? በቃ ፈለገ፣ መለመን ፈለገ፣ የሚጠብቁትን ማየት ፈለገ። ሳትታክቱ ጸልዩ። ሉቃስ 18 ከ1 እስከ 7 የሚገርም ምሳሌ ይናገራል። እንደዚህ ይላል፣ ሳይታክቱም ዘወትር ሊጸልዩ እንዲገባቸው የሚል ምሳሌን ነገራቸው። ሳይታክቱ ዘወትር ምን እንዲሉ? እንዲጸልዩ። ኢየሱስ ልጆቹ የሚከተሉት ሳይታክቱ እንዲጸልዩ ፈልጓል። ስለዚህ እሱን ትምህርት ለማስተማር አንድ ምሳሌ ነገራቸው። እንዲህ ሲል፣ በአንዲት ከተማ እግዚአብሔርን የማይፈራ ሰውንም የማያፍር አንድ ዳኛ ነበረ። ምን ያልቃል? እግዚአብሔርን ጨርሶ አይፈራም፣ ሰውንም ደግሞ ምንም የማያከብር፣ ሰውንም የማያፍር፣ የሚፈራው ሰው የሌለው። ታውቃላችሁ እንዲህ አይነት ሰዎች እየተፈጠሩ ነው በዚህ ዘመን ማለት ነው። እግዚአብሔርን የማይፈሩ፣ የትኛውንም ሰው የማያፍሩ፣ ባለስልጣን ይምጣ የሚሉ ማንንም የማይፈሩ ሰዎች። እንደዚህ አይነት ዳኛ ነው ደግሞ ስራው። ዳኛ ነበረ። በዚያች ከተማ ደግሞ አንዲት መበለት ነበረች። ወደ እርሱም እየመጣች ከባላ ጋር ይፍረድልኝ ትለው ነበረ። እቺ ምስኪን መበለት፣ ምስኪን ሴት እባክህ ፍረድልኝ ትለዋለች። ይሄ ደግሞ እግዚአብሔርንም ሰውንም የማያፍር ነው። ግድ የለሽ በቃ ይሁን ምንም የማይመስለው ሰውዬ ዳኛ ነው። የሰው ጉዳይ ያዘ ዳኛ። ፍረድልኝ እያለች ትለምነው ነበር። አያሌ ቀንም አልወደደም ሊፈርድላት። አያሌ ቀን ስትመጣ ይሰዝ እያለ የለም በሉ እያለ አያሌ ቀን ማለት ብዙ ቀን ማለት፣ አያሌ ቀን ማለት ብዙ ወራት ማለት፣ አያሌ ቀን ማለት ምንም በቃ ረጅም ጊዜ ማለት። አንድ ሳምንት አያሌ ቀን አልወደደም። ከዚያ በኋላ ግን ይላል ይሄ ክፉ ሰውዬ ዳኛው፣ ከዚያ በኋላ ግን በልቡ ምንም እግዚአብሔርን ባልፈራ ሰውንም ባላፍር ይቺ መበለት ስለምታደክመኝ ሁልጊዜም እየመጣች መቼ አይፈርድላትም እኮ ሁሌ ነው ግን የምትመጣው። ሁልጊዜ እየመጣች እንዳታውከኝ እፈርድላታለሁ አለ። ይሄ ሰውዬ የፈረደበት ምክንያት ለሴትዮ አዝኖላት አይደለም። እሱ እግዚአብሔርንም ሰውንም ማያፍር
ጉደኛ ሰውዬ ነው። እቺ ሰውዬ ሴትዮ ደግሞ ሁሌ ያለች ጧሲ በጣም ቢሮ በር ላይ ያለች ያታል ምንም አይመለስላትም። ጋሽ ዘግቷት ነው የሚገባው። ሲወጣም አለች፣ ይሄዳል፣ ይወጣል፣ ይገባል። ስልክ ሲሄድ አለች እሱ ቢሮ በር ላይ። ስንት ቀን አንድ ላይ አያሌ ቀን። ከዛ የሆነ ቀን ሰውየው ውላለው ቆይ እቺን ሴትዮ ቆይ እንዳላያት ማድረግ አልችልም እንዴ አለ። እችላለሁ እኮ። ስለዚህ እቺ ሴትዮ በቃኝ እኔ ቢሮ እቺ ሴትዮ ማየት አልፈልግም አለ። ስለዚህ ምን አደርግላታለሁ? ፈርድላታለሁ። በቃ እኔ አልገላገልም እንዴ አለ። እኔ አልገላገልም እንዴ ብሎ ሰውየው ፈረደላት። በቃ ሲፈርድላት ሴትዮዋ እሱ ቢሮ ምን ጉዳይ አላት እንዴ? ጉዳይ የላትም እኮ። ጉዳይ ስላላት ነው የምትመጣው። ጉዳዩን ሲጨርስ በቃ ያ ብሎ ይሄ እግዚአብሔርን የማይፈራ ሰው የማያፍር ሰውዬ እንደዚህ ያሰናበታት። ኢየሱስ እኮ ነው ምሳሌ ተጠቀመ። እንደሱ አደረገ። ሁልጊዜ እየመጣች እንዳታውከው፣ ሁልጊዜ እየመጣች እንዳትጠይቀው፣ ጋሼ የኔ ጉዳይ እንዳትለው ይህን ስልችት ስላለ ምን አረገላት? ፈረደላት። ከዛ መልሶ እንዴ ጌታም አለ አመፀኛው ዳኛ ያለውን ስሙ። ምንድነው ያለው? እንዳልደክም በቃች ሴትዮ እየመጣች እንዳታደክመኝ እንዳላያት በቃች ሴትዮ በቃ እየመጣች እንዳታውከኝ ልፍረድላት ነው እኮ ያለው አመፀኛው ዳኛ። እና ምን እናድርግ? ስሙ እግዚአብሔር እንኪያስ እግዚአብሔር ደግሞ ደጉ የእናንተ አባት ደግሞ ቸሩ አባት ደግሞ መልካሙ አባት ደግሞ ቀንና ሌሊት ወደ እርሱ ለሚጮሁ አስብ። ቀንም አባቴ አባቢ እያልክ ጠዋትም አባቢ የኔ ጌታ አባቴ እያልክ ለሚጮሁ ልጆቹ ለራሱ ልጆች ለሚጮሁ ለሚታገሳቸው ምርጦቹ ለገዛቸው ለከፈለባቸው ምርጦቹ ሲያጠፉ ለሚታገሳቸው ሲወድቁ ለሚያነሳቸው ለሚራራላቸው ምርጦቹ አይፈርድላቸው። ምን እየነገርከን ነው? ቸሪ ግድ የላችሁም እግዚአብሔር ፊት ቆዩ፣ እግዚአብሔር ይመልሳል። ጠዋት ማታም ሲያይህ አባቴ የኔ አባት በቃሽ ይወካ ይመልሳል፣ ይሰጣል እግዚአብሔር። ስለዚህ ሳታክቱ ፊቱን ፈልጉ። ሌላው በእምነት ጸልዩ። ሌላው ደግሞ እንደዚህ በሁለት እግር አይደለም፣ እንደዚህና እንደዚህ አይደለም፣ ቀስ ተሰማል አይደለም፣ በእምነት ጸልዩ። ኢየሱስ ነው ያለው። ዛሬ ፓስተር ቸሪ ምን ልትነግረን ነው? የቆረጣችኋቸውን ነገር እንድትቀጥሉ መባዘን የጀመራችሁ ነቅላችሁ እንዲሁ የምትንቀዋለሉ ሰዎች፣ አባት እንደሌለው ሰው፣ ወላጅ እንደሌለው ሰው፣ ሰሚ እንደሌለው ሰው፣ ጉዳዩን የሚያዳምጠው እንደሌለ ሰው፣ የሚረዳው እንደሌለ ሰው፣ የሚወደው እንደሌለ ሰው፣ የሚሰማው የሚመልስለት እንደሌለ ሰው እንዲሁ ስትንከራተቱ እንዳትኖሩ አባታችሁ ጌታችሁ ሕይወቱን የሰጣችሁ ኢየሱስ ያስተማራችሁ ይሄንን ነው። ቆዩና ጸልዩ፣ ፊቱን ፈልጉት ይመልሳል። እናንተ ለልጆቻችሁ ድንጋይና እባብ ማሰጡ ከሆነ እኔማ ቆያለ። ስለዚህ ምን እየፈለገ ነው በዚህ ትምህርት ውስጥ ካለ? የእናንተን ፊት እየፈለገ፣ የእናንተን መሰዊያ መታደስ እየፈለገ፣ የእናንተን እውነተኛ ድምፅ እየፈለገ ነው። ማስመሰል አይደለም፣ እውነተኛ ድምፅ፣ የእናንተን እምነት እየፈለገ ነው። ማቴዎስ 21:18 ኢየሱስ እየተከተሉት ሲሄዱ በማለዳም ወደ ከተማ ሲመለስ ተራበ። በመንገድም አጠገብ በለስ አይቶ ወደ እርሷ መጣ። ከቅጠሉም ብቻ በቀር ምንም አላገኘም። ለዘላለሙ ፍሬ አይገኝብሽ አላት። አብሮ ሊበላ ፈልጎ ሲጠጋት በለሷ ፍሬ የለባትም። አያትና ለዘላለም ፍሬ አይገኝብሽ ብሎ ተናገራት። በለሲቱም ያን ጊዜውኑ ደረቀች። እያዩት ደቀ መዛሙርቱ ክዋለች፣ በለሲቱ ደረቅ አለች ይላል። ደረቀች። ደቀ መዛሙርቱም ይህን አይተው በለሲቱ ያን ጊዜውኑ እንዴት ደረቀች ብለው ተደነቁ። ኢየሱስም መልሶ እውነት እላችኋለሁ እምነት ቢኖራችሁ፣ አሁን እዚህች ቦታ ላይ በደንብ አስምሩበት። በጣም ወሳኝ ነገር ነው ይሄ ጉዳይ። እምነት ቢኖራችሁ ባትጠራጠሩ፣ እምነት ካላችሁ ባትጠራጠሩም በበለሲቱ እንደሆነባት ብቻ አታደርጉም። ከዛ በላይ ነው። ምንድነው? ነገር ግን ይህን ተራራ እንኳን ተነቀለ ወደ ባህር ተወርወር ብትሉት ይሁን። እቺ ብቻ አይደለም፣ ደረቁኝ መድረቅ ብቻ አይደለም፣ ተራራን ተነቀልና ወደ ባህር ብትሉ ይሁን። ኢየሱስ እያስተማረ ያለው እውነት ይሆናል። አምናችሁም በጸሎት የምትለምኑትን
ሁሉ ትቀበላላችሁ አላቸው። የምትቀበሉት ስትጸልዩ ምን ብላችሁ ነው? በሉልኝ፣ ጮክ በሉና በሉልኝ። አምናችሁ በጸሎት አምናችሁ መጸለይና ሳታምኑ መጸለይ ውጤቱን ሁለት ነው የሚያደርገው። ይሄ የጌታ ትምህርት ነው። ከዛ ሲመለሱ በለሲቱ ይላል 11:21 ላይ ጴጥሮስም እንደዚህ ይላል። ትዝ ብሎት ሲመለሱ ደርቃ አዶን አይቷት ትዝ ብሎት መምህር ሆይ እነሆ የረገምካት በለስ ደርቃለች አለው። ኢየሱስም መልሶ እንዲህ አላቸው፣ በእግዚአብሔር እመኑ። ደረቀች እኮ በለሲቱ። በእግዚአብሔር እመኑ፣ እውነት እላችኋለሁ ማንም ማለት ማንም ነው። ማንም ያለው ነገር እንዲደረግለት ቢያምን በልቡም ሳይጠራጠር ይህን ተራራ ተነቅለ ወደ ባህር ተወርወር ቢል ይሆንለታል። አሁን ማንም ሰው ነው ይሄን ቢያምን። ይሄ እንግዲህ በደንብ ስሙ። አሁን ይሄንን ነው የሆነ እንቦቆቅላ የሆኑ ሰዎች ይሄንን እውነት ጥልፍ ያደርጉትና ተራራ እየነቀልክ እኮ ሀገር ልታወክበት እኮ አይደለም። ጌታ እምነት የሚሰጠን በነገራችን ላይ የጸጋ ስጦታ በጣም ብዙ ሰው ይፈልጋል አውቃለሁ። ለምን እንደሚፈልጉት ደግሞ ያስታውቃል። አንዳንድ ሰው በቃ ጎራው ሊቸረችርብን የሆነ ነገር የሆነ የእውቀት ስጦታ ሲሰጠው በቃ ሰማይና ምድር ይያዝልኝ ለማለት ነው። አሁን ተራራ መንቀል የምንችልበት እምነት ኖሮን ሄደን እንጦጦን ነቅለን መንግስትን ልናሸብር አይደለም። ተራራ የሚነቅል እምነት አለኝ ቢልና እንደው ቢሰጠው አሁን ትውልድ ቢያገኝ ተራራ ምን የሚያደርግ ነው ይመስላችሁ? ተመልከት እያለ ሊያሳየን ነው። ሶሻል ሚዲያ ላይ ግራ ተራራ በተራራ አካባቢ በሙሉ ተነቅሎ በመሬት መናድ ይጨርሱን ነበር። እግዚአብሔር ደግሞ ልብን ያያል። ደግ ነው እንጂ ሞኝ አይደለም። የምትለምኑት ነገር ባለፈው ሮብ አስተምሬያለሁ። ለእግዚአብሔር ክብር ለሰው ጥቅም የሚሆን ከሆነ እግዚአብሔር ያደርገዋል። የሰማኝ አሜን ይበል። ሳይጠራጠር በእግዚአብሔር እመኑ፣ እውነት እላችኋለሁ ማንም ያለው ነገር እንዲደረግለት በልቡ ሳይጠራጠር ይህን ተራራ ተነቅለ ወደ ባህር ተወርወር ቢል ይሆንለታል። ስለዚህ እላችኋለሁ የጸለያችሁትን የለመናችሁትን ሁሉ እንዳገኛችሁ እመኑ ይሆንላችሁ። ስትጸልዩ ሳትጠራጠሩ የሚሰማ አባት ጋር ያላችሁ ጸለያችሁ፣ ተናገራችሁ፣ ጸለያችሁ እንደተቀበላችሁ ደግሞ እመኑና ቴንኪው በሉና አመስግኑ ነው ያለው ጌታ። ጸሎት እንደሱ ነው የሚጸለየው ነው የሚለው። ይሄን እንግዲህ በጣም ቀላል የሚመስል ግን ወሳኝ ትምህርት። አሁን ጸልየናል እንደተቀበልን ስንቶቻችን ነው የምናምነው? እኛ መጸለይ ነው የምንችለው። እንደተቀበለንም አናምንም፣ እንደምንቀበልም አናምንም። ሐዋርያቱ ትዝ ይላችኋል። ደቀ መዛሙርቱ ጴጥሮስ የታሰረ ጊዜ ያዕቆብ ተገደለና ንጉሱ ህዝቡ በጣም ሲደሰት አየው። ኦኬ ይሄ ለፖለቲካ ትርፍ አመጣለት፣ ህዝቡን ወደሱ ገለበጠለት። ህዝቡ መንግስት እውነት ፍትሃዊ ነው ምናምን አለው ሰው ሲገልላቸው። በቃ ለምን አልጨምርለትም ይሄንን ህዝብ ብሎ እንደገና ጴጥሮስን ሊደግመው ያዘውና በመነጋው ሊገለው ጴጥሮስን አሰረው። በኋላ ደቀ መዛሙርቱ እንዴት ይሆናል? መስራት አለበት፣ መኖር አለበት፣ መቀጠል አለበት። የእግዚአብሔር ስራን የሚሰራ ሰው ነው። ተሰብስበው እነ ማርቆስ ቤት ኃይለኛ ጸሎት ያዙ። ይሄ ጸሎት ምን አይነት ጸሎት ነው? መጸለይ ነው እንጂ መልስ እየተቀበሉ አልነበረ። ሲጸልዩ እግዚአብሔር ሰማቸው። ምን እያሉ? ጴጥሮስ መሞት የለበትም፣ መቀጠል አለበት፣ መስራት አለበት። እግዚአብሔር ሆይ ወንድማችን ከክፎች እጅ ይዳን፣ አንተ መልካም ነህ፣ ጸሎታችንን ትሰማለህ። አባታችን ሆይ ጌታችን ሆይ እያሉ ተሰብስበው ይጸልያሉ። ሁሉም እየተጸለየው ነው። እዛች በሩ አካባቢ ሮድ የምትባል ገረድ ነው የሚለው መጽሐፍ ቅዱስ። የቤት ሰራተኛ አለች በሩ ስር፣ እሷም እየጸለየች ነው። ከዛ እግዚአብሔር ጸሎት ሰማና መልአኩን ወይኔ ላከው። ጴጥሮስ ተኝቷል፣ ነገ ሊገደል ለጥ ብሏል። መጣና መታው፣ ቀሰቀሰው። በሳበክ ጉን ማተም ተነስ ልበስ አለው ይላል። ሰውየው ነገ ትሞታለህ ተብሎ አውላልቆ ነው የተኛው። የሚሞት ሰው ቁጭ ብሎ አያለቅስም? ጥግ ስር ቢሞት የት እንደሚሄድ ያውቃል። ከዛ ልበስ አለው፣ ለበሰ። ከዛ ይዞት ሄደ። ከዛ የወይኒው በር ተከፈተ አውቆ ይላል። ሁለተኛውም ተከፈተ። ግራ ገባው። ራእይ የሚያይ መሰለው ይላል። በቃ ይሄ ራእይ የሚመስል ነገር ፕራክቲካሊ መሬት ላይ እግዚአብሔር እያደረገ ነው። ይዞት አወጣና መንታ መንገድ ላይ ሰፈራቸው አካባቢ ያደረሰውና መልአኩ ሄደ። ከዛ እንደተፈታ አወቀ ይላል። ዙር ሲል ሁሉ ተዘጋግቷል ያለ ነገር እና ጴጥሮስ ግን ተፈቷል። ከዛ አሁን በእርግጠኝነት የሚኖሩት ወዳጆቼ እነ ማርቆስ ቤት ነው ምናምን ብሎ ሲሄድ እየተሻራ ጌታ ሆይ ጴጥሮስ ይፈታ ይላሉ። በጣም እኮ ነው የሚያስቀው። ክርስቲያን ይጸልያሉ፣ እግዚአብሔር ወንድማችን ይላሉ። ወንድማችን በጣም
መልሱ በር ላይ መጥቶ ኳ ኳ ኳ ኳ ኳ ኳ ያደርጋል። በጌታ በኢየሱስ ስም አዋኪ መንፈስ ነው አይሉ። ከዛ ሁሉም ጸሎት ላይ ነው። ከጸሎት የሚያባራ ነገር የሚጸልዩበት ጉዳይ በር ላይ ነው ያለው። ማናቸውም ስለ መክፈት አያስቡም። ስለዚህ ሁሉም ሮዴን ሾፍ አረጓት። ምን እየሰራሽ ነው እዚህ ብለው ማለት አይደል? ቤት ጸሎት ሲደረግ በር ሲንኳኳ ማን ነው የሚሄደው? የቤቱ መቤት ናት አንቺ። እሷም ጸሎት እሱም ጸሎት። ለምን ነው እሷም ትሄድ? በቃ ከዛ ልትከፍት ከፈተሰል ጴጥሮስ ቆሟል። ጴጥሮስ አንቺ ያምሻል። ኦሬዲ እየጸለዩ መልስ የለ። መልሱን ለመቀበል አይደለም ነበር የሚጸልዩት። ጴጥሮስ እንትን ነው ራእይ እንትን ነው ይመስላት፣ የሆነ ነገር ነው ይመስላቸው እነሱ። አይ አይደለም እቺ የዞረባት ምናምን። በኋላ ሲታይ ጴጥሮስ ነው። አረ ክፈቱ እኔ ነኝ። ማናንተ የምትጸልዩበት ጉዳይ እየለመናችሁ ያላችሁበት ጉዳይ የት ነው? በር ላይ ነኝ። ጸሎቱን ጸልያችሁ ተሰምቷል። መልስ ለመቀበል ደግሞ እጃችሁን ዘርጉ። ብዙዎቻችን እንጸልያለን፣ ለመቀበል ግን እጃችን ስለማንዘረጋ መልሱን ቆልፈንበት በር ላይ አቆመነው። እንደ ሮዴ እንኳን ሄዶም ይነገረን የለም። ማሳውን ደፈት መልስ ለመቀበል ደግሞ ቦታ ስጡ እንጂ። እንደ ተቀበላችሁ ደግሞ ምን በሉ ነው የሚለው? እመኑ። እግዚአብሔር ማስተዋልን ይስጣል። ስለዚህ ስትጸልዩ በእምነት ጸልዩ፣ መልስ ለመቀበል ጸልዩ። እግዚአብሔር ይሰማል። አሜን። ስለ ፈውስ ስትጸልዩ እግዚአብሔር ይሰማል። ለዚህ ነው እኮ ወንድም ጓደኞች በሙሉ ጸለዩለታል። ይሄ ሰዓት ላይ አንዴ ኋላ የሚወድቅ ልጅ የነበረው አባት ማርቆስ 9 ታስታውሳላችሁ? ሰውዬው ያሳዝናል። መጣና ኢየሱስ አለ ወይ ምን ፈልገህ ነው አለው። እንደው እባክህ እንደው ተባበረኝ ብዬ ነው እንዳስቸግርሃለሁ። ምንድን ነው ታስቸግረኝ አለው። ያንተ ጓደኞች ሁሉም ለዚህ ልጅ ጸለዩለታል እና እንደው ከቻልክ ተባበረኝ አለው። አንተን ያልጸለይክለት እሱ ላይ እጅ ያልጫነ የለ። ኢየሱስ አየውና ቢቻል ትላለህ እኔም ቢቻል ለሚያምን ሰው እኮ ስንቱ ይሁላችሁ ለሚያምን ሁሉ እኮ ይቻላል ሲለው ወዲያውኑ ሰውየው ጌታ ሆይ አለማመኔን እርዳው አለው። አየህ አለማመን ራሱ ይረዳል። እስቲ የሰማይ አምላክ አለማመኑ እንዲረዳው የሚፈልግ ሰው ካለ አሜን ይበለኝ። በጌታ በኢየሱስ ስም አለማመናችሁን ይርዳችሁ። ዛሬ በኢየሱስ ስም እምነትን ይጨምርላችሁ። አለማመኔን እርዳው አለ። አይገርማችሁ? አንዳንድ ነገር የእምነት ጉዳይ ነው። ስለዚህ በእምነት እንጸልይ፣ መልስ ለመቀበል እንጸልይ፣ ከሚመጣው ፍርድና ቁጣ ለመዳን እንጸልይ። መንፈሳዊነት ነው እሱ። በቃ ይሄንን እንዳትጥሉት፣ ሞኞች እንዳትሆኑ። ከሚመጣው ፍርድ፣ ከሚመጣ ቁጣ፣ ከሚመጣ አደገኛ ነገር ለዚህ ነው ወደ ፈተና እንዳትገቡ ትጉና ጸልዩ። ኢየሱስ ያለው ይሄንን ነው። ከሚመጣው ፍርድ ራሳችሁን ጠብቁ። መጽሐፍ ቅዱስ ማርቆስ 13:18 በሰገነት ላይ ያለ ወደ ቤት እንዳይወረድ። ይሄ መጭንቁ ጊዜ የመጨረሻው ቀን ላይ የሚያስጨንቀው ጊዜ ላይ በሰገነት ላይ ያለ ወደ ቤት አይወረድ፣ ከቤትም አንዳች ይወስድ ዘንድ አይግባ፣ በእርሻም ያለ ልብሱን ይወስድ ዘንድ ወደ ኋላው አይመለስ። በዚያን ወራት ለእርጉዞችና ለሚያጠቡ ወየውላቸው። ነገር ግን ሽሽታችሁ በክረምት እንዳይሆን ጸልዩ አለ። ጸልዩ ሽሽታችሁ በክረምት እንዳይሆን ጸልዩ። አደገኛ ጭንቅና መከራ ይመጣል። አደገኛ ይሄን ታሪክ እዛ ውስጥ ገብቼ አላወራም። አደገኛ በክረምት አይሆን፣ ወንዝ ስለሚሞላ በጭንቅ ጊዜ የሆነ ነገር እንዳይሆን፣ መከራ እንዳይሆን፣ በዛ ሰዓት አቅም በምታጡበት ጊዜ እንዳይሆን፣ ፈተና ውስጥ እንዳትገቡ ጸልዩ። ወደ ፈተና እንዳትገቡ ይጨርሻለሁ። 8ኛው ማቴዎስ ምዕራፍ 26:36 የመጨረሻ ጥቅሴ ነው። በዚያን ጊዜ ኢየሱስ ከእነርሱ ጋር በጌተሰማኒ ወደምትባል ስፍራ መጣ። የመጨረሻው ሰዓት ነው ጌተሰማኒ። ኢየሱስ ክርስቶስ ወደ መስቀል የሚሄድበት ሰዓት ነው። አደገኛው ሰዓት ላይ ወደዛ መጣ። ደቀ መዛሙርቱን ወዲያ ሄጄ ስጸልይ ሳለ በዚህ ተቀመጡ አላቸው። ጴጥሮስም ሁለቱም የዘብዴዎስ ልጆችን ወስዶ ሊያዝን ሊተክዝ ጀመረ። ኢየሱስ ማዘን መተከዝ ጀመረ። ያዝናል ኢየሱስ ተከዘ። ነፍሴ እስከ ሞት ድረስ እጅግ አዘነች። ጨነቅ ብሎታል። የዓለም ሁሉ ኃጢአት ተሸክሞ ጎልጎታ ላይ ሊሄድ ነው። አዘነች። በዚህ ቆዩ፣ ከኔም ጋር ትጉ አላቸው። በዚህ ቆዩ፣ ከኔ ጋር ምን በሉ ትጉ አላቸው። ይገርም ነው። ጥቂት ወደፊት ልፍ ብሎ በፊቱ ወደቀና ሲጸልይ አባቴ
ቢቻልህ ይህች ጽዋ ከእኔ ትለፍ፣ ነገር ግን አንተ እንደምትወደው ይሁን እንጂ እኔ እንደምወደው አይሁን አለ። ወደ ደቀ መዛሙርቱ መጣ። ተኝተው አገኛቸውና ማለት ለሽ ብለው አገኛቸውና አደገኛው ሰዓት፣ ኢየሱስ እየተጨነቀ ያለበት ሰዓት፣ ኢየሱስ እየተከዘ ያለበት ሰዓት እነሱ ለጥ ብለዋል። ምንድነው የሚያስተክዘው? ጌታችን እንደዚህ አልነበረ? ምን ሆኖ ነው ዛሬ ፊቱ እንኳን አላሉም። እሱ እየተጨነቀ እየተከዘ ድፍት ብሎ እየጸለየ እነሱ ተደራረው ተኝ። ይገርም። አንዳንድ ሰው ይተኛል። ሰው እየተጨነቀ ዮናስንም ትዝ ይላችኋል። ሰው እየተጨነቀ ይተኛል። ላጥ እግዚአብሔር የሚቀሰቅስ ጸጋ ይስጣል። እስቲ በደንብ አሜን በሉ። የሚገርም ነው። ከዛ ተኝተው አገኛቸውና ጴጥሮስን እንዲህም ከኔ ጋር አንዲት ሰዓት ልትተጉ አልቻላችሁምን? ከዛ ወደ ፈተና እንዳትገቡ ትጉና ጸልዩ። መንፈስስ ተዘጋጅታለች፣ ስጋ ግን ደካማ ነው አለው። በቃ ወደ ፈተና እንዳትገቡ ትጉና ጸልዩ። ወገኖቼ ከፈተና ውጪ የሚያረግ ኃይል የለንም። ይሄ ኢየሱስ የነገረን እንዳትገቡ ከፈለጋችሁ ፈተና አለ። እዛ ፈተና ውስጥ ገብታችሁ ችግር ውስጥ እንዳትገቡ ትጉና ጸልዩ። እዚህ መጨረሻው ሰዓት ላይ ሰገነት ላይ ያለ አይውረድ አለ። በቃ እንትንም ለማምጣት እርሻ ላይ ያለም ወደ ቤቱ አይመለሳለ። የጀመራችሁትን መንገድ ጨርሱታል። አሁን ወደፊት ብቻ ሂዱ። ወደፊት ወደ ኋላ እርፊዝ ወደ ኋላ የለም። የያዛችሁትን ኢየሱስ ይዛችኋል። እሱን እያያችሁ አይናችሁን ጌታ ላይ አድርጋችሁ የጀመራችሁትን ሩጫ ቀጥሉ። ነፍሳችሁ ዝሎ እንዳትደክሙ እንደዚህ ባለ መቃወም የጸናውን እያሰባችሁት ወደፊት ሂዱ። የሆነ ነገር ለማምጣት ወደ ኋላ ከተመለሳችሁ የነበራችሁበትን ፖዚሽን አታገኙትም። የነበራችሁበትን ስፒሪቹዋሊ ቦታችሁን ያችን ፖዚሽን ታጡታላችሁ። አደገኛ ነው። ወደ ወጣችሁበት መስመር ለመግባት እንደ ሯጮቹ አይታችሁ ከሆነ የሮጡ በመሃል ጥለውት የወጡትን ቦታ ለማግኘት በጣም ከባድ ነው። በጣም እግር ለእግር በጣም ብዙ ነገር ነው የሚገባው። ወገኖቼ ወደ ኋላ አትመለሱ፣ ወደፊት ሂዱ። ወደ ፈተና እንዳትገቡ ትጉና ጸልዩ። እግዚአብሔር ሆይ እርዳኝ። በአንዱ ጸሎት ያህል ጸሎት አስተምረን ሲባል ምድር ያለው ከፈተና ምን አድርገን የበደሉን ይቅር እንደምን ወደ ፈተናም አታገባን። ከክፉ ፈተና ውስጥ እየሮጣችሁ እየገባችሁ ያላችሁ ሰዎች ውጡ፣ ግድ የላችሁ። ይሄ የጌታ ኢየሱስ ትምህርት ነው። ጌታ ቤት መጥታችኋል ዛሬ። አዎ ጌታ የሚነግራችሁ ይሄንን ነው። ቂም አትያዙ፣ በደል አትያዙ፣ ወደ ኋላ አትመልሱ። ትጉና ጸልዩ። ስትጸልዩ አምናችሁ ጸልዩ። እንደተቀበላችሁ ያምናችሁ ጸልዩ። የሚሰማችሁ አለ። አትድገሙ፣ አትለፍልፉ። እሱ ፊት እሱ ሳታወሩት የሚያውቅ ነው። እናንተ ክፉዎች ሆናችሁ ለልጆቻችሁ ዳቦ ስትጠየቁ ድንጋይ የማትሰጡ ከሆነ እኔ እንዴት እንደሱ ትጠረጥሩኛላችሁ? እኔ አውቃለሁ። አንኳኩ ከፍታለሁ፣ ለምኑኝ እሰጣለሁ፣ ፈልጉኝ ታገኙኛላችሁ እያለ ነው ጌታ። ይሄ ኢየሱስ ተለውጧል? አልተለወጠም። እኔ የምከተለው ያለፉትን 31 ዓመት የተከተልኩት ጌታ ይሄ ጌታ ነው። ስለዚህ የትኛውን ጸሎት ነው የሚሰማው? እንደ ፈቃዱ። ለዚህ ነው ፈቃዱ ላይ መስመር አድርገን የምንሰራው። እንደ ፈቃዱ፣ እንደ ቃሉ፣ እንደ ፈቃዱ የምንለምነውን እሱ ያደርግ። ስለዚህ እግዚአብሔርን እንደ ፈቃዱ የሚመልስልንን ጸሎት እንድንፈልግ ፈቃዱን ፈልጓ። የእግዚአብሔር ፈቃድን ንገረኝ ልወቀው በሉና የእግዚአብሔር ፈቃድ ይኸው በቃሉ ውስጥ ቁጭ ብሎላችሁ የእግዚአብሔርን ፈቃድ በፈለጋችሁ መጠን ፈቃዱን ታውቃላችሁ። እንደ ፈቃዱ መጸለይ የምትችሉ ሰዎች ነው። አለበለዚያስ የምትጸልዩትን የማታውቁ የምትጸልዩትን አታውቁም ተባሉ። ታስታውሳላችሁ? የሚጸልዩትን የማያውቁ ሰዎች አሉ። ቸርች መተው ታውቃላችሁ አለ የጎረቤቶቻቸውን ንብረት ተቀምጦ እንዲሰጣቸው የሚጸልዩ ሰዎች አሉ። ንጣቅ ምናምን። ይሄ የሰላቢ መንፈስ ይዘው የሚመጡ ሰዎች አሉ። ቸርች ሟርተኛ መንፈስ፣ የጥንቆላ መንፈስ ይዘው የሚመጡ የወንድሞቻቸውን አትመኝ ተብሎ ይብቀናጣቁ ክሌ ማረኩ ምናምን የሚል ይዞት የሚመጣው የድግምት መንፈስ፣ የዱሮ ሰላቢ መንፈስ፣ አፈር ሰው በር ላይ የበተነ የሰውን ነገር የሚነጥቅ ይሁን ያን ደርቢ ምናምን ስፒሪት የተመታ ትውልድ የእግዚአብሔርን ቃል ጨርሶ ማያቅ፣ የሚፈልገውን ማያቅ፣ እግዚአብሔር ፊት መጠየቅ ያለበትን ማያቅ፣ እግዚአብሔር ይሰማኛል እግዚአብሔር አሜን ምናምን የሚሉ መጥተው ስራ የሚባል የማይወዱ ጨርሶ ስራ የማይወዱ ይህ በንጽህና መኖር የማይወዱ አመፀኛ ሰዎች ሚሊዮነር እንዲሆኑ እጃቸውን ዘርግተው እንደዚህ ለነሱ የሚማርቱላቸውም ሰዎች ከቃሉ ውጭ። ወገኖቼ
እግዚአብሔርን ፍቃድ ምን እንደሆነ ወቁ እንጂ ሞኛቱ። እግዚአብሔር በፈቃዱ ይባርካችሁ። እንግቶቻችንን ዝቅ አድርገን ጸልያለን። ያንተ ቃል ሕያው ነው፣ የሚሰራ ነው። በኢየሱስ ስም በሕይወቴ በኃይል ይስራ። እኔ ለቃል ምላሽ እንድሰጥ እግዚአብሔር ሆይ በኢየሱስ ስም ዛሬ በመንፈስህ አንቀኝ፣ በኃይልህ አንቀኝ፣ በጸጋህ አንቀኝ። እግዚአብሔር ሆይ በጌታ በኢየሱስ ስም እናመሰግንሃለን፣ እናከብረሃለን፣ ከፍ ከፍ እናደርግሃለን። ደግሞ እግዚአብሔር ሆይ ዛሬ ተናገርክ እንደ ሁል ጊዜው። ዛሬ ደግሞ በዚህ ድምፅ መጣ። ተነሱ አልከን፣ ጸልዩ አልከን። እግዚአብሔር ሆይ በኢየሱስ ስም ጉልበቶቻችን እግዚአብሔር ሆይ ለጸሎት የፈጠኑ እንዲሆን፣ አንደበታችን ለወሬ ሳይሆን እግዚአብሔር ሆይ ወደ አንተ ለመጮህ ካንተ ጋር ለማውራት የተከፈተ እንዲሆን፣ በዚህ የተባረክን እንድንሆን እንድትረዳን በጌታ በኢየሱስ ስም እንለምንሃለን። ጌታ ሆይ ስንጸልይ በእምነት እንድንጸልይ በፊትህ እግዚአብሔር ሆይ የለመነውን ካንተ የጠየቅነውን እንደምንቀበል አምነን እንድንጸልይ በጌታ በኢየሱስ ክርስቶስ ስም እምነት በጎደለን ነገር ማመን ባቃተን ነገር አለማመኔን እርዳ እንዳለ እግዚአብሔር ሆይ አለማመናችንን እንድትረዳ በጌታ በኢየሱስ ስም ድካማችንን እንድታግዝ እንለምንሃለን። ጌታ ሆይ እኛ ብርቶች አይደለንም። ያላንተ አንዳች ማድረግ አንችልም። ካንተ ውጭ የሰበሰብነው መበተን ነው። ካንተ ውጭ የሮጥነው ሩጫ እግዚአብሔር ሆይ ኪሳራ ነው። በጌታ በኢየሱስ ክርስቶስ ስም ካንተ ጋር በእምነት እንድንሮጥ፣ ካንተ ጋር በእምነት እንድናከማች በጌታ በኢየሱስ ስም እንድትረዳን እንለምንሃለን። እግዚአብሔር ሆይ ዛሬ ጥበብ ባጣንበት ጥበብን እንድትሰጠን፣ ጉልበት ባጣንበት ጉልበትን፣ አቅምን፣ ኃይልን እንድትሰጠን፣ ምሪትን እንድትሰጠን፣ ጸጋህን በኃይል እንድታለብሰን እንለምንሃለን። በቤታችንም በቤተ ክርስቲያንም እግዚአብሔር ሆይ ሳታቋርጡ ጸልዩ እንዳልከን ሳናቋርጥ በእምነት መጸለይ እንድንችል እግዚአብሔር ሆይ እንድታግዘን እንማጸናሃለን። ስለ ሁሉ ተመስገን። ስለመጣልን እግዚአብሔር ሆይ ሕይወት ስላለው ቃልህ ተባረክ። እግዚአብሔር ሆይ ቃልህ በኤጳፍራ የክርስቶስ ቤተ ክርስቲያን ሁል ጊዜ ስላለህ በመንፈስህ በቃልህ ስለምትናገረን ያንተ ቃል እውነት ስላልነጠፍ ሁል ጊዜ በቃልህ ስለምታረሰርሰን ከፍ ከፍ እናደርግሃለን። እንደ ኪዳንህ ሁል ጊዜ ስለምትገኝልን ተባረክልን። ስለ ሁሉ ተመስገን። ክብር ሁሉ ለአንተ ይሁን። በጌታ በኢየሱስ ስም ጸለይን፣ አሜን።